አንቺን ብቻ እንዲያስብ አድርጊ። ቁጥር 1 ራስሽን ቢዚ አድርጊ። ድምጹን ካልሰማሁ ምግብ በጉሮሮዬ ያወርድ፣ እንቅልፍ በዓይኔ አይዞርም የመሳሰሉትን ማለትሽን ተይ። ሲበዛ ትኩረትሽን እሱ ላይ ብቻ አታድርጊ። ከዛ ይልቅ ከሱ ሌላ ማከናወን ያሉብሽ ሌሎች ብዙ ስራዎች እንዳሉሽም አሳዩ። እሱ ላይ ሲበዛ ጥብቅ የምትይበት ከሆነ እመኚ ትሰለችዋለሽ። ማንም ሰው ቢሆን በቀላሉ የሚያገኘው ነገር አያጓጓው። ስለዚህ ውዱኝ። እንዲሁም ሁሌም ስትገናኙ ግዴለሽና ዘረክረክ ማለትሽን ትተሽ ፏ ዝንጥ ብለሽ አግኙ። ወንድ ልጅ በሚያየው ነገር እንደሚማረክ መቼም ላንቺ መንገር ከባድ ነው። ስታገኙም ዘለሽ ተንገብግበሽ መሳብ፣ ሲበዛ ደረቱ ላይ መጣበቅ፣ ለሱ ያለሽ ፍቅር ከመጠን በላይ መሆኑን ማሳየት፣ እነዚህን የመሳሰሉ ነገሮችን ተይ። ምክንያቱም ፍቅር ውስጥ የሁለታችሁም የማፍቀር ደረጃ ተመጣጣኝ ሊሆን ይገባል። ከሱም የሚጠበቀውን ነገር እንዲያደርግ እድሉን ስጪው። ራስሽን በተቻለ መጠን ከብዙ ነገሮች ቆጠብ አድርጊ። በዚህ ጊዜ ለራስሽ ክብር ያለሽ ሴት መሆንሽ ስለሚገባው እሱም ሳይወድ በግዱ አንቺን እንዲያከብርሽና እንዲያስብሽ ታስገድጂዋለሽ ማለት ነው። ቁጥር 2 ራስሽን ቀይሪ። ወንድ ልጅን የግልሽ ለማድረግ ከመሞከርሽ በፊት በቅድሚያ ራስሽ ላይ ልትሰሪ የሚገቡሽ የቤት ስራዎች አሉ። ራስሽን መንከባከብ፣ በንባብ ራስሽን ማዳበር፣ በስፖርት ራስሽን መገንባት የመሳሰሉትን በማድረግ ያፈቀርሽውን ልጅ ብቻ ሳይሆን ራስሽን የትኛውም ወንድ የሚመኛት ሴት ማድረግ ትችያለሽ። ሌላው ከሱ ጋር የበለጠ የጓደኝነት ቅርርብን አሳድጊ። እንደ ቅርብ ጓደኛው አብረሽው ስለተለያዩ ነገሮች ልትወያዩ ይገባል። ለምሳሌ ኳስ የሚወድ ከሆነ እሱ የሚመቸው ቦታ አብረሽው በመሄድ መመልከት፣ ቲያትር ወይንም ፊልም የሚመቸው ከሆነም አሊያም ፊልም የሚመቸው ከሆነም ፕሮግራምሽን እንደምንም እያመቻቸሽ አብረሽው ጥሩ ጊዜ ለማሳለፍ ሞክሪ። ካንቺ ጋር ሲሆን ሁሌም ቢሆን ደስ የሚል የምቾት ጊዜ እንዲያሳልፍ ልታደርጊው ይገባል። ከሌሎች አብሯቸው ጥሩ የጓደኝነት ጊዜ ሊያሳልፍ ከሚችልባቸው ሴቶች ጋር የበለጠ ግንኙነቱን እያጠናከረ ይመጣል። ካንቺ ጋር የሚኖረው ግንኙነትም ከወሲብና ከትዳር አጋርነት የዘለለ አይሆንም። ቁጥር 3 አድናቆትሽን ገለጪለት። ላንቺ የሚሰጥሽን ፍቅር፣ ለቤተሰቦችሽ ያለውን አክብሮት፣ ለሚያደርግልሽ ለሁሉም ነገሮች ግዴታው ነው ብለሽ ማለፍ ሳይሆን አድናቆትሽንም ልትገልጪለት ይገባል። ለምሳሌ ሲንከባከብሽ አሊያም የሆነ ስጦታ ሲሰጥሽ የኔ ውድ ይህንን ነገር አስበ ስላደረክልኝ ከልቤ ነው የማከብርህ እንዲሁም የማደንቅህ በይው። ወንድ ልጅ ክብርና አድናቆትን ከሚወዳት ሴት ከማግኘት በላይ ምንም የሚያስደስተው ነገር እንደሌለ ወቂ። በዚህ ምክንያትም ላንቺ ያለውን ፍቅር የበለጠ እንዲጨምር ታደርጊዋለሽ። ሌላው ማወቅ ያለብሽ መሰረታዊ ነገር ደግሞ ከሱ ጋር በምትሆኝበት ጊዜ አይኖቹን እያይሽ ለማውራት ድፍረት ይኖርሽ። መቼም ነገር በአይን ይገባል ሲባል ሰምተሻል። ፍቅርም እንደዛው ነው። ይህንን ስታደርጊ ፍቅርና ጥብቅ ግንኙነትን የበለጠ በመካከላችሁ እያጠናከርሽ ትመጫለሽ። አይኑን እያየሽ በምታወሪበት ጊዜ እንደማትፈሪው፣ ከሱ ጋር ስትሆኚ ነፃነት እንደሚሰማሽ እንዲሁም ማፍቀርሽ በትክክል እንዲሰማው ስለምታደርጊ ላንቺ ያለው ፍቅርም የበለጠ እየጨመረ ይመጣል። ቁጥር 4 ለራስሽ ዋጋ ስጪ። በደወለልሽ እንዲሁም በጠራሽ ቁጥር እየከነፍሽ በረሽ አታገኙ። እሱ በፈለገው ብቻ ሳይሆን በራስሽ እቅድና ፕሮግራምን መመራት ይኖርብሻል። እንዲሁም በቀጠሯችሁ ሰዓት ስታገኙ ነፃ ሁኚ። ጭምትነትና ፍርሃትሽን በማስወገድም ዘና ያልሽ ሴት ሆነሽ ቅረቢው። ቁም ነገር በሚያወራበት ጊዜም ከልብሽ በማዳመጥ የበለጠ ስለ ጉዳዩ እንዲያብራራልሽ የተለያዩ ጥያቄዎችን ጠይቂ። ያንቺን አስተያየት ከጠየቀሽም ረጋና በሰል ባለ መንገድ ሐሳብሽን በዝርዝርና በግልጽ አስረጅው። አንቺን በቀላሉ ወደ አልጋ መውሰድ ከባድ እንደሆነ በግልጽ እንዲገነዘብ አድርጊው። አልፎ አልፎ ሳታበዡም የአንዳንድ ወንዶች ለከፋ እንዳሰለቸሽ በመንገር በውስጡ የቅናት ስሜትን ጫር አድርጊበት። ከተግባሩ ይልቅ በምላሱ ሊደልልሽ የሚሞክር ከሆነ ማለትም ቃል የሚገባውን ነገር የማይፈጽም ከሆነ ማፍቀሩን ከንግግር ባለፈ በተግባር የማያሳይሽ ከሆነና አፈቅርሻለሁ የሚልሽ ከልቡ እንዳልሆነ ከተሰማሽ ነገሮች ላይ በእርጋታ መወሰን ይኖርብሻል። እመኚ፣ የሚያፈቅርሽና የሚወድሽ ወንድ ከሆነ ሩም ስለመያዝ ሳይሆን ካንቺ ጋር እንዴት ጥሩና አስደሳች ጊዜ ማሳለፍ እንደሚችል ነው የሚያስበው። ቁጥር 5 ከሶሻል ሚዲያ ተቆጠቢ። አብዛኞቹ ሴቶች ከጧት እስከ ማታ ማህበራዊ ድረገጽ ላይ ኦንላይን ናቸው። ይህም ታዲያ በቀላሉ የሚገኙና በቀላሉም የሚሰለቹ እንዲሆኑ ያደርጋቸዋል። ስለዚህ አንቺም ለምን በየሰዓቱ አይደውልልኝም፣ ከነማን ጋር እያወራን መልእክት አላክልኝም ወይ በማለት 24 ሰዓት ማህበራዊ ድረገጽ ላይ ተጠደሽ መዋልሽን አቁሚ። ይሄ እንዲሰለችሽና ነፃነቱን እንዲያጣ ሊያደርገው የሚችል ነገር በመሆኑ ጥንቃቄ ልታደርጊ ይገባል።
በመሆኑም የራሴ የምትያቸው ብዙ የሚሰሩ የቤት ስራዎች እንዳሉብሽና እሱንም ማግኘት የሚኖርብሽ በፕሮግራም እንደሆነ ለራስሽ ወስኚ። በተቃራኒው ግን ገና ኢሞ ወይንም ቴሌግራም ላይ ከመግባቱ የመጀመሪያውን መልእክት የምትልኪው አንቺ ከሆንሽ ይሄ ልጅ እንዴት አንቺ ሊናፍቅ ይችላል? ስለዚህም የማህበራዊ ሚዲያ አጠቃቀምሽ ላይ እጅግ በጣም ጥንቃቄ ልታደርጊ ይገባል። አንዳንዴም የራሴ የምትይው የምትደብቂው ሚስጥር ይኖርሽ። ዛሬ ምን እንደበላሽ፣ ምን እንዳጋጠመሽ፣ ሐዘንሽን እንዲሁም ደስታሽን በሙሉ ወደ ማህበራዊ ሚዲያ ይዘሽ መምጣት አይጠበቅብሽም። ቁጥር 6 ጀግንነት እንዲሰማው አድርጊው። ሁሌም በግንኙነታችሁ ወቅት ምን ያህል ጀግና እንደሆነና ላንቺም ምን ያህል አስፈላጊ ወንድ እንደሆነ ንገሪው። ወንድ ልጅ ሁሌም ጀግናና ለሚያፈቅራት ሴት ብቸኛ ወንድ ሆኖ የዘወትር ምኞቱ እንደሆነ አትርሺ። ወንድ ልጅ ሁሌም ጀግናና ለሚያፈቅራት ሴት ብቸኛ ወንድ ሆኖ መታየት የዘወትር ምኞቱ እንደሆነ አትርሺ። በወሬያችሁ መሃል እንደ ጀግና እንዲሰማው የሚያደርጉ ቃላትን ብትጠቀም ቀኑን ሙሉ ስላንቺ እያሰበና ደስተኛ እየሆነ እንደሚውል አትጠራጠሪ። ይህንን ስልሽ ግን ትልቅ የሆነ ነገር ማድረግ አለብሽ እያልኩ አይደለም። ለምሳሌ አንቺ በራስሽ ልታደርጊው የምትችውን ቀላል ነገር እንዲያደርግልሽ በመጠየቅ በምትኩም በሱ እንደምትኮሪና እንደ ጀግና እንደምታዩም ገለጭለት። በመሆኑም የትኛውም ወንድ አንቺን እንዲያስብና እንዲማረክብሽ ከፈለግሽ ጥበበኛ ሴት መሆንሽ ግዴታ ነው። ሌላው ደግሞ ሁሉንም ነገር ዘርዝረሽ አትናገሪ። ለምሳሌ በሆነ ጉዳይ ስትቀያየሙ ስልኩን በጽሑፍ መልእክት ማጨናነቅ፣ ረጃጅም ደብዳቤ የመሳሰሉ ቴክስቶችን መጻፍን አቁሚ። ይህንን ባደረግሽ ቁጥር ያለሱ ሌላ ወንድ ማግኘት እንደሚከብድሽና ለግንኙነቱም ከሱ በላይ አንቺ ፍላጎት እንዳለሽ ሊያሳይ ስለሚችል በጣም ጥንቃቄ ልታደርጊ ይገባል። ቁጥር 7 ለየት በይበት። ወንዶች ሁልጊዜም አዲስ ነገርን ይፈልጋሉ። ስለዚህ አንቺም የማትገመቺ ሴት ሁኚ። ወንድ ልጅ በተደጋጋሚ ያየውን ወይንም የሰማውን ነገር የመሰልቸት እድሉ ከፍተኛ ነው። አንዳንድ ጊዜ ረጋ ያልሽና ዝምተኛ፣ አልፎ አልፎ ደግሞ ደስተኛና ተጫዋች ሴት ሆነሽ መገኘት መቻል ይኖርብሻል። በዚህ ጊዜም ግራ የመጋባት ስሜት እንዲፈጠርበትና ስላንቺ ደጋግሞ እንዲያስብ ታደርጊዋለሽ። መቼም ቢሆን ከሱ ያነሰች ሴት አድርጎ እንዲያስብሽ አትፍቀጂ። እንደዚህ የምታደርጊ ከሆነ በእርግጠኝነት ይነቀሻል። በመሆኑም ተገቢ የሆነ በራስ መተማመንን አዳብሪ። በራስሽ፣ በቁንጅናሽ እንዲሁም በሰውነትሽ እንደምትተማመኚ ማሳየት ስትጀምሪ በእርግጠኝነት ያከብርሻል። አብዛኞቹ ሴቶች ወንድን ለመማረክ የነሱ ያልሆነን ባህሪ ይዘው ይቀርባሉ። ያም ወንዱን ለጊዜው ያስደሰተው ቢመስልም እየቆየ ሲሄድ ግን ይሰለቻል። አንቺ በአንጻሩ ሳታስመስይና ራስሽን ሆነሽ በምትቀርቢው ሰዓት በፍቅር እንደምታንበረክኪው በፍጹም አትጠራጠሪ። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃል። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።